በቃል ስታመን የሐሳብ ጥልቀት ባይገባኝ ድምድሙ ጅማሬ ላይ ቆሜ ቢበዛ ለምኑ የፍርስራሽ ክምር ግራ ቢያሳስበኝ ማዶን አሻግሬ ለማየት ሲያቅተኝ ሁሉ ያላችሁ ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። እንደ እግዚአብሔር ያለ ማንም የለም። ጌታ ይባረክ። ክብር ለእግዚአብሔር ይሁን። እንደገና በድጋሚ ሰላም እላችኋለሁ ሁላችሁንም በዓለም ዙሪያ ሁሉ ያላችሁ የአባቴ ብሩካን ኤርትራውያን ኢትዮጵያውያን ሁላችሁ የጌታን መምጣት የምትጠባበቁ ሁሉ ክብር ለእግዚአብሔር ይሁን። ጌታ ይመጣል። ህይወት ኑሮ ነገሮች ሁሉ እንዴት ናቸው? የምንጠብቀው ጌታ በቅርብ ይመጣል። እግዚአብሔር የተባረከ ይሁን። ዛሬ የጊዜውን መልእክት አብረን እንካፈላለን። መንፈስ ቅዱስ የሚያስተምረንን አብረን እንማራለን። ጌታ ይባረክ። ክብር ለእግዚአብሔር ይሁን። ዛሬም መልእክት አለው። ዛሬም ለኔም ለናንተም እግዚአብሔር የሚናገረን ነገር አለ። በዛ ውስጥ ደግሞ ካለንበት ክብር ወደ ሌላ ክብር እናልፋለን። ጌታ ይባረክ። የእግዚአብሔር ቃል ኃይል አለው፣ ጉልበት አለው፣ ያበረታናል፣ ደሞም በነገር ሁሉ ያሳድገናል። ጌታ ይባረክ። ክብር ለእግዚአብሔር ይሁን። ዛሬ የምንካፈልበት ክፍል የሚገኘው ዳንኤል ምዕራፍ 10 እና ራዕይ ምዕራፍ 1 ላይ ያለው ነው። አብረን የምንካፈለው እርሱን አነብላችኋለሁ። እጅግ የተወደድክ ሰው ሆይ አትፍራ፣ ሰላም ላንተ ይሁን፣ በርታ፣ ጽና አለኝ። በተናገረኝም ጊዜ በረታው፣ አበርትተኸኛልና ጌታ ሆይ ተናገረኝ። አሜን። ጌታዬ ተናገር። ክብር ለእግዚአብሔር ይሁን። አበርትተኸኛልና ጌታዬ ይናገር አልኩ። ክብር ለኢየሱስ ይሁን። አበርትተኸኛል፣ ነክተኸኛል፣ ተናገረኝ። አሁን መስማት እችላለሁ። ኢየሱስ ጌታ ነው። እንጸልይ። የዘላለም አምላክ እግዚአብሔር ሆይ ክብር ሁሉ ለአንተ ይሁን። በዘመናት ሁሉ እግዚአብሔር ሆይ ከሕዝብ ጋር ሆነህ ሕዝብህን እግዚአብሔር ሆይ በአስደናቂ አመራር እየመራህ ድምፅህን እየላክ እጅህን እየላክ ጋሻ እየሆንክ እግዚአብሔር ሆይ ለዚህ ጊዜ ሕዝብህን ስላደረስክ አመሰግናለሁ። ክብር ለአንተ ይሁን። አንተ መልካም አባት ነህ። አንተ ግሩም አባት ነህ። ልዩ ነህ። በተአምራትህ እያስደነቅ እግዚአብሔር ሆይ ሕዝብህን የምትጠብቅ ሕዝብህን የምትጋርድ የዘላለም አምላክ እግዚአብሔር ስምህ ይባረክ። ለሚፈልጉ ትገኛለህ። ዛሬም በቃልህ እንደምታስተምረን እግዚአብሔር ሆይ የፈለገ ሰው አግኝቷል። እግዚአብሔር ሆይ የጠየቀ ሰው መልሱን ተቀብሏል። ዛሬም በጌታ በኢየሱስ ክርስቶስ ስም አንተን የሚፈልግ ልብ፣ ወደ አንተ የሚቀርብ ልብ ለእያንዳንዳችን ይበዛልን ዘንድ በኢየሱስ ስም እንጸልያለን። አሁን ካለንበት በላይ እግዚአብሔር ሆይ ፊትን እንድንፈልግ ወደ አንተ እንድንቀርብ እግዚአብሔር ሆይ ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሳችን አንተን እንድትናፍቅ መንፈስ ቅዱስ ሆይ እንድታግዘን እንድትረዳን በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ ይህንን የማይወድ ማንኛውም የጠላት ሥራ የጠላት ስትራቴጂ ሁሉ በኢየሱስ ስም የተመታ ይሁን። ጌታ ሆይ ተመስገን። በኢየሱስ ስም አሜን። ክብር ለእግዚአብሔር ይሁን። ይህ ክፍል የሚገኘው በዳንኤል ምዕራፍ 10 ላይ ነው። በጣም የሚገርም ክፍል ነው። ዳንኤል ያው በባቢሎን ከተማ ውስጥ ሆኖ ነው የሚጸልየው። ጸሎቱን 70 ዓመት ከተፈጸመ በኋላ ብዙዎች ተመልሰዋል ወደ ኢየሩሳሌም። እሱ ግን አልተመለሰም። ጥቂቶች አልተመለሱም፣ እዛው ነበር የቀሩ። ከቀሩ ሰዎች መካከል አንዱ ዳንኤል ነበር።
ግን እዛም ቢሆንም እንኳን ልቡ ከእስራኤል ጋር ከህዝቡ ጋር ነበር። ስለዚህ ዳንኤል በዚህ ክፍል ላይ የሚጸልየውን ጸሎት ነው የምንመለከተው። ዳንኤል የተወደደ ሰው ነው። በሚያስደንቅ በእግዚአብሔር ሞገስ፣ በእግዚአብሔር መንፈስ፣ በእግዚአብሔር ድምጽ የሚጓዝ ነበር። ጌታ ይመስገን። በምንም አይነት ነገር አይገዳደርም ነበር። የአምላኩን ፊት በየቀኑ ይፈልግ ነበር። በቀን 3 ጊዜ ይጸልይ ነበረ። ለመስዋዕት የተሰዉትን ስጋውን እንኳን አልበላም ብሎ የኖረ ሰው ነው። በአንበሳ ጉድጓድ የተጣለ ሰው ነው። ይህንን ሁሉ በአምላክ እርዳታ ያለፈ የእግዚአብሔርን እጅ የሚያውቅ፣ ለዚህ የእግዚአብሔርን እጅ ስለሚያውቅ ለህዝቡም ደግሞ መልስ ሊሆን የሚችለው እግዚአብሔር ስለሆነ ጥያቄዎቹን በእግዚአብሔር ፊት ይዞ ይቀርባል። ጌታ ይመስገን። በተለይ እዚህ ክፍል ላይ እግዚአብሔር ከአሕዛብ ወገን የሆነውን ቄሮስን ነበር እግዚአብሔር ያስነሳው፣ የፋርስን ንጉስ። እግዚአብሔርም ለቀባውት አሕዛብንም በፊቱ አስገዛ ዘንድ የነገስታትንም ወገብ እፈታ ዘንድ ሃሌሉያ አሜን ነው፣ እፈታ ዘንድ እንዳይዘጉ መዝጊያዎቹንም ከፈቱ ዘንድ ለያስኩት ለቄሮስ እንዲህ ይላል። ለያስኩት ለቄሮስ እንዲህ ይላል። ጌታ ይመስገን። በሮቹ እንዳይዘጉ መዝጊያዎቹን በፊቱ እከፍት ዘንድ ላይዘጉ ለቄሮስ እንዲህ ይላል። በፊት እሄዳለሁ፣ ተራሮቹን ትክክል አደርጋለሁ፣ የናሱንም ደጆች እሰብራለሁ፣ የብረቱንም መወርወሪያዎች እቆርጣለሁ። ይህ ሰው አሕዛብ ነው። እግዚአብሔር ከባቢሎን እነዚህን የቃል ኪዳን ህዝብ እንዲያወጣ እግዚአብሔር ቄሮስን ቀብቶ ነበር። አሕዛብ ነው፣ የፋርስ ንጉስ ነው። በሱ ምክንያት እስራኤላውያን ከባቢሎን እንደወጡ 70 ዓመታቸውን ጨርሰው እንደወጡ እንመለከታለን። እና ይህ ሰው እግዚአብሔር ሲቀባው የእግዚአብሔርን ቤተክርስቲያን በመቅደሱ እንዲሰራ፣ ናቡከደነጾር የወረሳቸውን ዕቃዎች እንዲመለሱ፣ ህዝቡ ወደ ከተማው እንዲገባ አሜን ነው ያስነሳው ሰው ነበር። በዚህ ጊዜ ነበረ ዳንኤል በዛ ከተማ ውስጥ ነበርና አልተመለሰም። ግን ይጸልይ ነበረ። እግዚአብሔር ያሳየው ነገር ነበረ። ዳንኤል ወርቅ፣ ብረት፣ ነሐስ፣ የብረት እግሮች እነዚህን አሳይቶት ነበረ። የባቢሎንን ንጉስ፣ የፋርስን ንጉስ፣ የግሪክን ንጉስ፣ የሮምን ንጉስ ሁሉ እግዚአብሔር አሳይቶት ነበር። እንደ አንበሳ፣ እንደ ነብር፣ እንደ ድብ እነዚህ የተለያዩ አራዊቶችን እግዚአብሔር አሳይቶት ነበር። እነዚህ ነገሮች ግልጽ አልነበሩም ለሱ። የዘመኑ ፍጻሜ ነበር እግዚአብሔር ያሳየው። ስለዚህ በእግዚአብሔር ፊት በጾምና በጸሎት ይጸልይ ነበር እግዚአብሔር ይህንን እንዲፈታለት። አንድ ሁለተኛ ደግሞ የእስራኤል ዕጣ ፋንታ ምንድነው? ከዚህ በኋላ ምንድነው? በእስራኤል ህዝብ ላይ ብርሃን እንዲበራ፣ የጽድቅ ብርሃን እንዲበራ በእግዚአብሔር ፊት ይጸልይ ነበር ይላል። ይጮህ ነበር ይላል። ክብር ለእግዚአብሔር ይሁን። አሜን ነው። የእግዚአብሔር ሰዎች ለቅዱሳን ሊማልዱ ይገባል፣ ሊጸልዩ ይገባል። ክብር ለኢየሱስ ይሁን። ታሪኩ እግዚአብሔር ያደረገው ነገር አስደናቂ ነገር ነው። ከነሱ ወገን አይደለም እግዚአብሔር ያስነት፣ ከሌላ ሰው ከአሕዛብ ነው ቄሮስን አስነስቶ ቀብቶ እንዲወጡ ያደረጋቸው። ስለዚህ እግዚአብሔር ሆይ ዕጣ ፋንታህ ምንድነው? በዚህ ህዝብ ላይ ዕጣ ፋንታው እግዚአብሔር የምታደርገው ነገር ምንድነው? የዘመኑስ ፍጻሜ ምንድነው? ይሄ ያሳየኝ ነገር ምንድነው? ለእስራኤል ብርሃን ይብራ የሚል ጩኸት ይጸልይ ነበር። ኢየሱስ ጌታ ነው። ስለዚህ
በድንገት ነው እግዚአብሔር መልሱን የመለሰለት። በቅስፈት ነው እግዚአብሔር የመለሰለት። እንዲህ ነው። ግን 21 ቀን በአየር ላይ አለቃ መልሱን እንዳይመጣ እንዳዘገየው እዚሁ ክፍል ላይ እንመለከታለን። ኢየሱስ ጌታ ነው። ስለዚህ መልሱ ሲመጣ የሚገርም ነው ወገኖቼ። ከጥያቄዎቻችን መልስ አስቀድሞ የሚመጣው ራሱ የናዝሬቱ ኢየሱስ። ክብር ለኢየሱስ ይሁን። ስለዚህ እሱን ነው ዳንኤል የተመለከተው እዚህ ክፍል ላይ። ኢየሱስን ማየት እንዴት መታደል ነው። ክብር ለኢየሱስ ይሁን። እነሆ በፍታ የለበሰውን ጥሩም የአፌዝ ወርቅ በወገቡ ላይ የታጠቀውን ሰው አየው። አካሉም እንደ ብርሌ ይመስል ነበረ። ፊቱም እንደ መብረቅ ምስያ ነበረ። አይኖቹም እንደሚንበለበል ፋና ነበረ። ክንዶቹም እግሮቹም እንደ ጋለ ናስ፣ የቃሉም ድምፅ እንደ ብዙ ሕዝብ ድምፅ ነበር ይላል። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። አሜን ነው። እግዚአብሔርን ለሚፈልጉ ሰዎች ወገኖቼ፣ እግዚአብሔርን ለሚፈልጉ ሰዎች፣ እግዚአብሔርን ለሚማልዱ ሰዎች ሃሌሉያ ጌታን ያዩታል። እግዚአብሔር በተለያየ መንገድ ይገለጥ። እዚህ ጋር ለዳንኤል ግን የተገለጠው ራሱ የናዝሬቱ ኢየሱስን እንመለከተዋለን። እንደዚህ ይላል፣ ፈጥኖ ነው ጥያቄ የተመለሰለት ይላል። ክብር ለኢየሱስ ይሁን። ሃሌሉያ አሜን ነው። ስለዚህ ኢየሱስን ሲያይ ነፍስም አልቀረለትም። በቃ እኔም ዳንኤል ብቻዬን ራዩን አየሁ፣ ከኔም ጋር የነበሩ ሰዎች ግን ራዩን አላዩም። ነገር ግን በጽኑ መንቀጥቀጥ ወደቀባቸው፣ ሊሸሸጉም ሸሹ፣ እኔ ብቻዬን ቀረው። ሃሌሉያ። ይህንን ታላቅ ራይ አየሁ፣ ኃይልም አልቀረለኝም። ደምግባቴም ወደ ማሸብሸብ ተለወጠብኝ፣ ኃይልም አጣሁ። ኃይልም አጣሁ። እነሆም አንዲት እጅ ዳሰሰችኝ፣ በጉልበቴና በእጆቼም አቆመችኝ ይላል። ሃሌሉያ። እርሱም እጅግ የተወደድክ ሰው ሆይ ዳንኤል ሆይ፣ ሃሌሉያ፣ እኔ ዛሬ ወደ አንተ ተልኬያለሁ። የምነግርህን ቃል አስተውል፣ ቀጥ ብለህም ቁም አለኝ። ይህንንም ቃል ባለኝ ጊዜ እየተንቀጠቀጥኩኝ ቆምኩ። እየተንቀጠቀጥኩ ቆምኩ። ሃሌሉያ። እንዲህም አለኝ፣ ዳንኤል ሆይ አትፍራ፣ ልብህም ያስተውል ዘንድ ሰውነትህም በአምላክ ፊት ይዋረድ ዘንድ ካደረክበት ከመጀመሪያው ቀን ጀምሮ ቃልህ ተሰምቷል። አሜን ነው። ራስን ካዋረድክበት ቀን ጀምሮ የጮኸው ጩኸት ተሰምቷል አለው። አሜን ነው ወገኖቼ። የተወደድክ አሜን፣ የተወደድክ ዳንኤል ሆይ እንዴት ደስ ይላል። ጥያቄ ተሰምቷል። አሜን ነው። ክብር ለኢየሱስ ይሁን። ስለዚህ መውደድ ወይ መዋደድ በጣም is very important ወገኖች። ጌታ ኢየሱስ ጴጥሮስን እንደዚህ ያለው፣ ትወደኛለህን? ትወደኛለህ? ግልገሎችን ጠብቅ፣ ትወደኛለህ? ጠቦቶችን ጠብቅ፣ ትወደኛለህ? በጎችን ጠብቅ እያለው ሲናገረው እንመለከታለን። ትወደኛለህን? የተወደድክ አሜን ነው። በእግዚአብሔር ፊት የተወደደ ሆኖ ተገኝቷል። በቃ እንደ እግዚአብሔር ሐሳብ ተገኝቷል። ዳንኤል በምንም አይነት ነገር አይገዳደርም። የሚጸልይ ሰው ነው ወገኖቼ። እንደ አሕዛብ አይነት ኑሮ መኖርን አይፈልግም። የነሱን ነገር መብላት አይፈልግም። ለጣዖት የተሰዋ ነገር መብላት አይፈልጉም። የገቡት እግዚአብሔርን የሚፈሩ ሰዎች በዛ ስፍራም እንኳን ይላል እንግዲህ ዳንኤል በእስር ቤት ውስጥ ሆኖ አይደለም ወገኖቼ፣ ጥሩ ቦታ በሆነ ቦታ ነው የሚጸልይ ነበር። ለህዝቡ ነው የሚጸልየው፣ ለህዝቡ ነው የሚቀደው። እግዚአብሔር ግን መጣ። የተወደዱ ሆነን መገኘት ይሁንልን በጌታ ፊት። አሜን። በጌታ ፊት የተወደደ መሆን ሆኖ መገኘት ይሁንልን። ለህዝብ የሚገደው
ለዘመኑ ፍጻሜ የሚገደው ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። እንዲህ ነው እንግዲህ ውበቱን ማየት፣ ኢየሱስን ማየት። መጽሐፍ ቅዱሳችን ላይ ኢየሱስን ያዩ ብዙዎች ናቸው። 12ቱ ሐዋርያት ኢየሱስን አይተውት ነበር፣ አብረውት አሳልፈውት ነበር። ጳውሎስ ኢየሱስን አይቶት ነበር። ይገርመኛል። አንዳንዴ በቃ ጳውሎስ በጣም አስቸጋሪ ሰው እንደሆነ ታውቃላችሁ። ፈሪሳዊ ነው፣ እግዚአብሔርን የሚፈራ ነው፣ የቀን ሰው ነው፣ በቅንነት የሚያደርገው ነው፣ ግን ጌታን አያውቅም። ብዙ ሰዎችን ያሳድድ ነበረ፣ ይገድል ነበረ፣ ተባበር ነበር፣ ያስር ነበር። ፍቃድ ተቀብሎ ሞር ክርስቲያኖችን ለማሳደድ የሚሄድ ነበር። ይህንን ሰው ማንም ወደ ክርስቶስ የሚያመጣው ሰው የለም። በጣም ከባድ ነው። ራሱ የናዝሬቱ ኢየሱስ ተገለጠ። ኢየሱስን አየ። ክብር ለኢየሱስ ይሁን። ኢየሱስን አየ። ኢየሱስን ያየ ሰው፣ ኢየሱስን የተመለከተ ሰው ለዘመኑ ፍጻሜ አገልግሎት በጣም ምቹ ነው። አገልግሎታችንም ስብከታችንም ሰዎች ወደ ኢየሱስ እንዲቀርቡ ነው። ኢየሱስን እንዲመስሉት ነው። ኢየሱስን እንዲገልጡት ነው። ስለዚህ ለዳንኤል ኢየሱስ ነበር፣ የናዝሬቱ ኢየሱስ ነበር የተገለጠለት። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። በውበቱ ማየት። ዛሬ ማንን ነው የምናየው? ማንን ነው የምንመለከተው? ማንን እያየን ነው የምናገለግለው? ማንን እያየን ነው የምንሮጠው? ወገኖች ምን ሀገር እያየን ነው የምንሮጠው? ወገኖቼ የናዝሬቱ ኢየሱስ በቂ ነው። እያየን የምናገለግለው፣ አሜን፣ ደስ ብሎን የምናገለግለው ይህ ታላቅ አምላክ የናዝሬቱ ኢየሱስ ክርስቶስ ዛሬም አዳኝ ነው፣ ዛሬም ፈዋሽ ነው፣ ዛሬም ይወደናል፣ ዛሬም ከኛ ጋራ ነው ያለው የናዝሬቱ ኢየሱስ። ክብር ለኢየሱስ ይሁን። ዳንኤል ይተጋ ነበር፣ ለሕዝቡ ይጮህ ነበር። አሜን ነው። በእግዚአብሔር ፊት የሚጮሁ ሰዎች ኢየሱስን ያዩታል፣ ጥያቄያቸው ይመለሳል። ሙላት አለ፣ በረከት አለ፣ ኃይል አለ። ጌታ ይባረክ። ይህንም ዝማሬ እንሰማና አበዛህ አለ በውስጤ ሰላም በዝቶልኛል፣ አለ በላዬ ድል ማድረግ ሆኖልኛል፣ አለ ከጎኔ ስትይዘኝ አየሁህ፣ አለ በውስጤ ሰላሜን አፈሰስከው። ሃሌሉያ መንፈስ ቅዱስ መጽናኛዬ አቅሜ ጉልበት ኃይሌ አማላቼ መደጀኔ መበርቻዬ ጓደኛዬ መጽናኛዬ ጓደኛዬ መቆሚያዬ ድግፍ ማያዬ አለኝታዬ መቀጠያዬ መቀጠያዬ አለኝታዬ አለኝታዬ መበርቻዬ መበርቻዬ አለኝታዬ አለኝታዬ መበርቻዬ መበርቻዬ ሃሌሉያ ሃሌሉያ አንድ የሆነ ጉዳይ ከኔ ጋር እስክጨርስ ድረስ አይደለም ለጊዜው ወደ አብ እስከምትመለስ ሁሌም ከኔ ጋር ሆነሃል ወዳጄ፣ በውስጤ በራዬ ከጎኔ ከደጄ። አንድ የሆነ ጉዳይ ከኔ ጋር እስክጨርስ
ተንበርክኬ አሸነፍኩኝ እጅ ሰጥቼ ድል ነሳሁኝ በጩኸቴ መዳን ሆነ አበሳዬ ተከደነ ተከትዬው ከፊት ቀደምኩ የሱም ብዬ ከምን ጎደልኩ ስፈልገው ጸኑ እግሮቼ ኃይሌ ሆነኝ ተሟጋቼ ተንበርክኬ አሸነፍኩኝ እጅ ሰጥቼ ድል ነሳሁኝ በጩኸቴ መዳን ሆነ አበሳዬ ተከደነ ተከትዬው ከፊት ቀደምኩ የሱም ብዬ ከምን ጎደልኩ ስፈልገው ጸኑ እግሮቼ ኃይሌ ሆነኝ ተሟጋቼ በመጨነቅ ስራት በመማፀን መጓደድ በር በመዝጋት ክፉን ማምለጥ እርዳኝ ብዬ ሁሉን መብለጥ ካንተ ሰምቶ የውስጥ ውበት አቤት ብዬ አለኝ ማለት ካንተ ዘግኖ ሞልቶ ማደር ሆኖልኛል ስም ይክበር አሃ ሃሌሉያ 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 እላለሁ ሃሌሉያ አሃ ሃሌሉያ ሃሌሉያ በቀትርም በምሽትም ሃሌሉያ በሌሊት ሁሉ እንዳለ ሆኖ ሳይቀየር ሃሌሉያ 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 እላለው ሃሌሉያ በማለዳ በምሽትም ሃሌሉያ በቀትርም ሃሌሉያ በሌሊትም ሁሉ እንዳለ ሆኖ ሳይቀየር ሃሌሉያ 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 ጌታ ይመስገን ክብር ለእግዚአብሔር ይሁን ስለ ዝማሬው እንቀጥላለን ጌታ ይባረክ ራዕይ ምዕራፍ 1ን እናወጣለን ጌታ ይባረክ እግዚአብሔር ይመስገን ክብር ለእግዚአብሔር ይሁን ያው ዳንኤል በመጨረሻ ላይ በቃ ሁሉም በዕጣ ከፍሎ ያርፋል አለ መልሱን አገኘ ጌታ ይባረክ እግዚአብሔር ዛሬም ይመልሳል ልጆቹ እግዚአብሔር ዛሬም እኔና እናንተን ይወደናል ክብር ለእግዚአብሔር ይሁን አሜን የሚናገረኝንም ድምጽ ለማየት ዞር አልኩ ዞር ብዬም 7 የወርቅ መቅረዞችን አየሁ ሃሌሉያ በመቅረዞቹ መካከል የሰው ልጅን የሚመስለውን አየሁ እርሱም እስከ እግሩ ድረስ ልብስ የለበሰ ደረቱን በወርቅ መታጠቂያ የታጠቀ ነበር ራሱና የራሱ ጸጉርም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ አይኖቹም እንደ እሳት ነበልባል ነበሩ እግሮቹም በእቶን የነጠረ የጋለ ሃሌሉያ የጋለ ነሐስ ይመስሉ ነበር ድምጹም እንደ ብዙዎች ድምጽ ነበር ልክ ዳንኤል እንዳየው ማለት ነው ክብር ለኢየሱስ ይሁን በጣም የሚገርም ነው እንግዲህ ዮሐንስ የተወደደ ሰው ነው የፍቅር ሰው ነው አንደኛ ዮሐንስ ሁለተኛ ዮሐንስ ሶስተኛ ዮሐንስ በተለይ ሁለተኛ ላይ ስለ ፍቅር ነው እግዚአብሔር ፍቅር ነው ብሎ የሰበከን ነው ጌታ ይመስገን ክብር ለእግዚአብሔር ይሁን የፍቅር ሰው ነው ከጌታ ጋር አብሮ በቃ ከሱ ጋር በጣም የቀረበ ግንኙነት የነበረው ሰው ነው ከሌሎቹ ደቀ መዛሙርት ማለት ነው በተለይ እዚህ የፍቅር ሰው ነውና ዮሐንስ በብዙ አይነት መከራ ውስጥ አልፏል ተደብድቧል ብዙ መከራ አልፏል በዘይት ተቀቅሏል መጽሐፍ ቅዱሳችን ላይ ባይኖርም በታሪክ መጽሐፍ በዘይት ተቀቅሎ በፊትሞ ደሴት እንደገና እንዲጣል ተደርጓል በዛ ስፍራ ላይ ሆኖ ነው እንግዲህ በእግዚአብሔር ሃሌሉያ
በጌታ ቀን በመንፈስ ነበር። በጌታ ቀን በመንፈስ ነበር ይላል። እንግዲህ የጌታ ቀን የሚለው ቀን ራሱ የሰጠው ለጌታ ጊዜ የሰጠው ወይም የሚጸልይበት ጊዜ የወሰነው ይሆናል ብዬ አስባለሁ። ሌላው ደግሞ አንዳንድ መጽሐፍቶች ላይ ደግሞ እንደዚህ ይላል። ያ ቀን ያው ክርስቶስ የተነሳበት ቀን፣ በዛን ቀን በእግዚአብሔር ፊት ሆኖ ይጸልይ ነበር፣ እግዚአብሔርን ይፈልግ ነበር። በመከራ ውስጥ ነው ያለው፣ ደሴት ላይ ነው ያለው። በጣም ትንሽ ደሴት ነች ያለችው። እዛ ውስጥ ሆኖ ግን ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሱ አምላኩን እየናፈቀ እግዚአብሔርን ይፈልገው ነበር። ክብር ለኢየሱስ ይሁን። እንደ እግዚአብሔር ያለ ማንም የለም። በዛ ሰዓት ነበር የክርስቶስን ውበት ያየው። ሃሌሉያ! የክርስቶስን ውበት ያየው። ሃሌሉያ! ክብር ለእግዚአብሔር ይሁን። የራሱን ጸጉር ነጭ የበግ ጸጉር ነበር፣ እንደ በረዶም ነጭ ነበር። አይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስን ይመስሉ ነበር። ድምፁም እንደ ብዙዎች ድምፅ ነበር። ሃሌሉያ! በዛ ውስጥ ሆኖ ኢየሱስን ያየው ነበር። ሃሌሉያ! ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ፣ ቀኝ እጁንም ጫነብኝ። ሃሌሉያ! እንዲህም አለኝ፣ አትፍራ፣ ፊተኛውም መጨረሻውም ሕያው ነኝ። ሌላ ምንም የለም። መጨረሻም መጀመሪያም መጨረሻውም እኔ ነኝ። ከዚህ ከኢየሱስ ክርስቶስ ሌላ ምንም ነገር የለም። ልታመጣ የምትችለው ነገር የለም። አልፋና ኦሜጋ እኔ ነኝ። ሞቼ ነበረ። ሃሌሉያ! ከዘላለም እስከ ዘላለም ድረስ ግን ሕያው ነኝ። የሞትንና የሲኦል መክፈቻ አለኝ። ሁሉ ነገር አለኝ ያለ ለዮሐንስ ይገልጥለት ነበር። ወገኖቼ ከምንም በላይ መጀመሪያ ኢየሱስን ማወቅ፣ ኢየሱስን ማየት። ሃሌሉያ! በቤተ ክርስቲያን በተለያየ ስፍራ የምንማራቸው ትምህርቶች ሁሉ፣ ዝማሬዎች ሁሉ እኛም ወደ ኢየሱስን ሊያደርሱን ይገባል። የጌታ ቀን ሊሆንልን ይገባል። ክብር ለኢየሱስ ይሁን። ስለዚህ ከዛ በኋላ ለዮሐንስ የተገለጠለት ነገር ብትመለከቱ የሰባቱን ቤተ ክርስቲያን ታሪክ ነበር እግዚአብሔር የገለጠለት። ኤፌሶንን የገለጠለት ወገኖቼ፣ ጴርጋሞንን፣ የተለያዩ ሰባቱንም ቤተ ክርስቲያናቶች ገለጠለት። ከሱ ምንም የሆነ ነገር የለም። ግን የሚሆኑትን ነገር የፍቅር መቀዝቀዛቸው፣ ሀብታም ነኝ ይላሉ ግን ድሆች ናቸው። በመንፈስ ድሆች ናቸው። በኑሮ ድሃ ናቸው፣ በመንፈስ ሀብታሞች ናቸው። መልካም ነገርን አድርገሃል፣ የተከፈተ በር ሰጥቻለሁ ይለዋል። የኤልዛቤልን መንፈስ አልተቃወምክም፣ የበላምን ትምህርት አልተቃወምክም እያለ ሰባቱንም ቤተክርስቲያናቶች ለዮሐንስ ይገልጥለታል። ክብር ለኢየሱስ ይሁን። ራሱን ደግሞ ሕያው እንደሆነ ይገልጥለታል። ሞት እንደተሸነፈ ይገልጥለታል። የሁሉ ነገር መክፈቻ ኢየሱስ እንደሆነ ይገልጥለታል። የዘመኑ መጨረሻ ይገልጥለታል። አዲሷን ሰማይና አዲሷን ምድር ያሳየዋል። ረሃብ የሌለባት፣ ጥማት የሌለባት፣ ለቅሶ የሌለባት፣ እንባ የሌለባት ነገር ይገልጥለታል። ክብር ለኢየሱስ ይሁን። የኛ ኢየሱስ እንደዚህ ነው። የምናመልከው ኢየሱስ ሕያው ነው፣ ዛሬም ይሰራል። ክብር ለእግዚአብሔር። ስለዚህ ወገኖቼ፣ እህቶቼና ወንድሞቼ ባላችሁበት ሁኔታ ውስጥ የጌታ ቀን ይሁንላችሁ፣ የምስጋና ቀን ይሁንላችሁ፣ የጸሎት ቀን ይሁንላችሁ፣ እሱን የመፈለግ ቀን ይሁንላችሁ። ይገለጣል። አሜን ነው። ድምፁን ይለካል፣ ይታያል። ጌታ ክብር ያሳያል ክብሩ። አሜን። ስለዚህ በዛ ሁኔታ ውስጥ ሆኖ በቃ ጌታ መጣ። ወገኖቼ በሜዳዩም በተራራዩም እግዚአብሔር በጠሩት ሕዝብ መካከል ይገኛል፣ በፍጥነት ይገኛል። አሜን ነው። ሞት ተሸንፏል። ለዳንኤል ጊዜ እንዲህ ነው አይደለም? ይመላለስ ነበር። በቃ ከባድ ነበር 21 ቀን። አሁን እንደዛ የለም። የጌታ መንፈስ ከኛ ጋር ነው። እግዚአብሔር ከኛ ጋር ነው። ዛሬም ይሰራል። ክብር ለእግዚአብሔር ይሁን። ውበቱን አየው፣ ኢየሱስን አየው። ወገኖቼ
ኢየሱስን እየፈለጉ ኢየሱስን እያዩ የእግዚአብሔርን ሐሳብ እየሰሙ ለሚኖሩ ሰዎች ይህ ክብር ነው። ከዚህ ሌላ ክብር የለም። ወገን ምንድነው እየሰማ ያለው? ምንድነው እየሰማሽ ያለሽ? ምንድነው እያዳመጥክ ያለው? ወገኖቼ ልንሰማው የሚገባ ልንቀርብ የሚገባው ወደ ክርስቶስ ነው። አገልግሎታችንም እንኳን ሰዎችን ወደ ክርስቶስ የማቅረብ ነው። እኔ በጣም ከዚህ በፊት በቃ አንድ የተሳሳትኩት ነገር ነበር። ምንድነው? በቃ ሰዎች እኔን እንዲሸከሙኝ አልፈልግም። እኔ ሰዎችን እንድሸከም ተሸክሚ ማገልገል እንዳለብኝ መርዳት እንዳለብኝ ይሰማኝ ነበር። በቃ ወገኖቼ በማንም ላይ እኔን ሰዎች እንዲሸከሙኝ አልፈልግም። ለምን? አገልጋይ ስለሆንኩ። አንዳንድ ጊዜ ህዝቡ አገልጋዩን ይሸከመዋል። በቃ ህዝቡ አገልጋዩን ተሸክሞት ነው የሚኖረው። አገልጋይ ነው ህዝቡን መሸከም ያለበት የሚል ነበር አመለካከት። ግን አይደለም። እኛ መሸከም አንችልም። ማንንም መሸከም አልችልም። ግን መሸከም ለሚችል ድካምን ማቅለል ለሚችል ክብር ለኢየሱስ ይሁን። ወደ ክርስቶስ እንድናቀርብ የክርስቶስ ደቀ መዛሙርት እንድናደርግ እግዚአብሔር ጠርቶናል። ጌታ ይመስገን። አሜን። የክርስቶስ ደቀ መዛሙርት ልናደርግ ጠርተናል። ኢየሱስ ጌታ። ስለዚህ ለዳንኤልም ለዮሐንስም በእግዚአብሔር ፊት ሆነው ባሉበት ስፍራ የተገለጠ የናዝሬቱ ኢየሱስ የሰገዱለት የተንቀጠቀጡለት የናዝሬቱ ኢየሱስ ዳሶ ያነሳቸው። ዳንኤልን ዳሰሰው። አሁን ነክተኛልና በቃ ዳሰኛልና ተናገረኝ፣ መስማት እችላለሁ። የዘመኑ ፍጻሜ ገለጠ። አሜን ነው። እዚህ ጋርም ዮሐንስን ስትመለከቱት ወደቀ፣ አይዞ አትፍራ፣ ሕያው ተነሳ። ክብር ለእግዚአብሔር ይሁን። አሜን ነው። ኢየሱስ ያነሳል፣ ኢየሱስ ይረዳል፣ የዘመኑ ፍጻሜ ይገልጣል። ከዚህ የተነሳ ዮሐንስ ጆሮ ያለው ይስማ እያለ ነው የሚናገረው። በቃ በነፃነት እንዲህ እንድናገለግል ነው እግዚአብሔር የጠራ። ሰዎች የራሳቸውን ነገር ማገልገል ሲጀምሩ በፍርሃት ወገን፣ በስጋት፣ በእንባ፣ በጭንቀት ይመላለሳሉ። ለዛ አልተጠራን። ሪል የእግዚአብሔርን ድምጽ እየሰማን እንድናገለግል እግዚአብሔር እኔና እናንተን እግዚአብሔር ዛሬ በዘመኑ ፍጻሜ ይፈልግሃል፣ ይፈልግሻል። ስለዚህ ምንድነው እያየን እያገለገልን ያለነው? ምንድነው ዘመኑ ውስጥ እያየን እየተመለከትን እየሰማን እያየን የምናገለግለው? ምንድነው? ኢየሱስን ብቻ አይቶ ማገልገል። አሜን ነው። በኢየሱስ ኮቴ በኢየሱስ እግር መንገድ መሄድ፣ እሱ ያለንን ማድረግ እንድናደርግ እኔና እናንተ ተጠርተናል። ለኔና ለእናንተ እግዚአብሔር እድል ሰጥቶናል፣ ይወደናል። በጣም ይገርመኛል። በቃ እኛ እኮ ያልቻልነውን ሳኦልን ኢየሱስ ተገለጠለት። ብዙ ሰዎች ሰምተናል ሳይመሰል ኢየሱስ ተገልጦላቸው ወደ ጌታ የመጡ ምን ያህል የፍቅር አምላክ እንደሆነ። ዛሬስ ምንድነው እያየህ የምታገለግለው? ምን ላይ ለመድረስ ነው የምታገለግለው? ምንድነው የምታውጀው? ምንድነው የምትናገረው? ወገኖች ማንን ነው የምትፈልገው? ወገኖች ኢየሱስን ጠብቀው። ጌታ ይመስገን። የዘመኑ ፍጻሜ ደግሞ ክርስቶስ ኢየሱስ ይህንን የተሰወረውን መዝገብ ደግሞ ገልጦልናል። የናዝሬቱ ኢየሱስ ይመጣል፣ እርሱ አዳኝ ነው። ጸልይ። የዘላለም አምላክ እግዚአብሔር ሆይ እናመሰግንሃለን፣ እንባርካለን። ስምህ ከዘላለም እስከ ዘላለም የተባረከ ይሁን። አሁንም በዘመናችን ጌታ እግዚአብሔር ሆይ የናዝሬቱ ኢየሱስ ሃሌሉያ እኛን ልታድን የመጣ ከኃጢአት ባርነት ነፃ ያወጣህን ልጆች ያደረገን ጸጋንና እውነትን ተሞልተ በእኛ ውስጥ ያደርግ እግዚአብሔር ሆይ
ወደ አንተ መምሰል እግዚአብሔር ሆይ ዕለት ዕለት እንድታደርሰን አንተን እየሰማን አንተን እያየን እግዚአብሔር ሆይ እንደ ቃልህ መሄድ እንድንችል መንፈስ ቅዱስ እንድታግዘን በኢየሱስ ስም እንለምንሃለን። ማንኛውም ተግዳሮት ማንኛውም የጠላት ሥራ ሁሉ በኢየሱስ ስም የፈረሰ ይሁን። መልካምነትህ በጎነትህ ያግኘን በጌታ ፀሐይ እንደ ፀሐይ ያበራል እንደ ብዙዎች ድምፅም ያስፈራል ግርማ የደመቀ ሞገስ ልዩ ነው እግር ስር ወድቄ ፀሐይ እንደ ፀሐይ ያበራል እንደ ብዙዎች ድምፅም ያስፈራል ግርማ የደመቀ ሞገስ ልዩ ነው እግር ስር ወድቄ አልፋና ኦሜጋ የዘላለም ጌታ ሞትን ድል ያደረግ ኃጢአትን የረታ ከወገን ከቋንቋ ሕዝቦችን የዋጀ ለአምላክም መንግሥት ካህናት አድርገ ሰባቱን መጽሐፍ ማተሙን የፈታ ውበትህ ያማረ የይሁዳ አንበሳ ሰባቱን መጽሐፍ ማተሙን የፈታ ውበትህ ያማረ የይሁዳ አንበሳ ፊት
ፀሐይ እንደ ፀሐይ ያበራል እንደ ብዙዎች ድምፅህም ያስፈራል ግርማ የደመቀ ሞገስ ልዩ ነው እግር ስር ወድቄ እሰግድልሃለሁ ምስኪን ሆነህ መጥተህ ምስኪኑን ያከበርክ ደሃ ሆነህ መጥተህ ደሃን ያበለጸግ በደዌ ተመትተህ ሕሙሙን የፈወስክ ኃጢአትን ለብሰህ ኃጢያኑን ያነጻ ድልነስተ በኃይል ባለድል ያረከን አንተ አትጠገብም ኢየሱስ ተመስገን ድልነስተ በኃይል ባለድል ያረከን እኔስ አልጠገብም ኢየሱስ ተመስገን ፊትህ እንደ ፀሐይ ያበራል እንደ ብዙዎች ድምፅህም ያስፈራል ግርማ የደመቀ ሞገስ ልዩ ነው እግር ስር ወድቄ እሰግድልሃለሁ ማምለጫ ቀዳዳ መሽለኪያ ሲጠፋ ጎዳናው እጅግ ጠቡብ ሰው ሁሉ ሲጋፋ ችግር መፍታት አንተ ልማድህ ነውና መጽሐፉን ገጠህ ማኅተሙን ፈታ ጌታችን ተባረክ ባለ ግርማ ሞገስ ዙፋን ከፍ ይበል ባለ ሁሉ ንገስ ኢየሱስ ተባረክ ባለ ግርማ ሞገስ ዙፋን ከፍ ይበል ባለ ሁሉ ንገስ ፊትህ እንደ ፀሐይ ያበራል እንደ ብዙዎች ድምፅህም ያስፈራል ግርማ የደመቀ ሞገስ ልዩ ነው እግር ስር ወድቄ እሰግድልሃለሁ ፊትህ እንደ ፀሐይ